ሰላም ውድ የኢሳቅ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። አንዱ ቤተሰባችን ነን። ምን ጥያቄ አለ? ኮሜዲያን እሸቱ መለሰ እንባ እያቀረረው አደባባይ ወጣ። በዚህ ጉዳይ ላይ ከደራሲና ዳይሬክተር ኢሳያስ ግዛው ጋር ቆይታ አደርጋለሁ። እኔ እውነት ለመናገር ፕሮግራሙን ሳየው በጣም ነው ያዘንኩት። ምን ተሰማህ እስቲ? ማለት ማዘን ብቻ ሳይሆን ወደ ራስህ ስታመጣው እንደ ትልቅ ሚዲያ ምንድነው ፊል ያደረግከው? ዶንኪ ዩቲዩብ የማን ነው? የህዝብ ነው። የህዝብ ነው። በጣም አሪፍ መልስ ነው የመለሽው። ምክንያቱም ዶንኪ ዩቲዩብ አገልግሎት የሚሰጠው ለግለሰቦች ነው ወይ? አሁን አንዳንድ ጊዜ አንድ ተቋም እንደ ተቋም ይመሰረትና ያ ተቋም የማን ነው ሲባል የማህበረሰብ ነው እንላለን። አንድ ተቋም የማን ነው ሲባል የእከሌ ነው እንላለን። ነው ወይ? አሁን አንዳንድ ተቋማቶች ከግለሰብ ፍላጎት ውጭ ይወጣሉ። አሁን ለምሳሌ ዶንኪ ዩቲዩብን እንወስደው። ዶንኪ ዩቲዩብን ብንወስደው እሸቱ የሚሰራቸው ነገሮች ምንድን ናቸው? ህፃናት ላይ ይሰራል። ህፃናት ላይ ሲሰራ ህፃናትን አስተዳደግን የህፃናትን ብሩህ አእምሮ የሚያድግበትን አካላዊ ነገራቸው የሚጠነክርበትን ቤተሰቦቻቸው ስለ ህፃናት ያላቸውን አመለካከትና አስተሳሰብ የሚሞረድበትን ነገር ይሰራል። ለምሳሌ ያክል መቄዶንያን እንውሰደው። መቄዶንያንን ስናስብ አብረን ማንን ነው የምናስበው? ለምንድን ነው የምናስበው? በጣም ብዙ የምናስባቸው ሰዎች አሉ። ነገር ግን አሁን እሸቱን በምን እናስታውሰዋለን ብትለኝ ቤቱን ትቶ ልጆቹን አራስ ሚስቱን ትቶ እንቅልፉን ትቶ ስንት ቀን ላይቭ ያደረበትን የገቢ ማሰባሰቢያ ማንሳት እንችላለን። አዎ ልክ ነሽ። አሁን እኔም መቄዶንያን ሳስብ ያንን ህንፃ ለማሰራት ፕሮግራም ተይዞ እዛው እየታደረ እዛው እየተዋለ ያን ያህል ጊዜ አገልግሎት መስጠት እጅግ በጣም ከባድ ነው። አዎ ደግሞ ለበርካታ ቤተክርስቲያኖችስ ማን እንደሆነ ባላቅም አንድ ቲክቶክ ላይ ያየሁት መምህር የሰጠውን አገልግሎት የተጓዘውን መንገድ ያጣውን እንቅልፍ ውጪ ነው ደመረውና መጨረሻ ላይ የሰጠው አገልግሎት በጣም ከባድ ነው። ሰራተኞችን በሙሉ ይዘመታል፣ ስራህን ተታሃል፣ ይሄን ያህል ገቢ አስገኝተህልናል። ስለዚህ ከዚህ ገቢ ላይ እችን ታክል ቆንጥረን ብንሰጥ እግዚአብሔርም አይቀየምም፣ አንተም ብትቀበል ደግሞ ግፍ አይደለም ሲሉት እናንተ ከህዝብ ከተሰበሰበ ገንዘብ ላይ ለኔ ለመስጠት መብቱን ማን ሰጣችሁ? በጣም አባባሉ በራሱ በጣም ነው። መብቱን ማን ሰጣችሁ? ከዛ አይ እሸቱ እኛ እያልን ያለነው ላንተ እንስጥ ስንል ለጊዜህ ለሰራተኞችህ፣ ምክንያቱም ሰራተኞቹ ያንን ስራ ነው የሰሩት፣ የተቋሙን ስራ እየሰራ አይደለም። ስለዚህ ደሞዝ አላቸው እነዚህ ሰራተኞች፣ ያንን ደሞዝ እሱን ከግምት ውስጥ ከተን ያለበለዛ ግን እገዝትሃለሁ አሉት። ሲሉት እንግዲያውስ አባቴ በዚህ ከሆነ የሚገዝቱኝ ይገዝቱኝና ገዝቱን ልቀበላል። አሁን እንግዲህ ምን አይነት ትህትና ነው? በጣም ምን አይነት መባረክ ነው? ገባሽ? አንዳንድ ጊዜ መመረጥ ያስፈልጋል። እኔ አሁን እሸቱን ሳየው እንደተመረጠ ሰው ነው ማየው። አንቺ ስታዩ ወይ በጣም እኔም እንደዛ ነው። አንዳንዴ የቤተ ክርስቲያን አሁን እምነታችን ብቻ ሳይሆን ይሄ እምነትክ ብቻ ሆኖ ሳይሆን ከእምነትክ ውጪ አሁን ባለፈው ራሱ የሰራው ቪዲዮ ላይ እኔ ከሌ ኦርቶዶክስ ነው ከሌ ሙስሊም ነው ከሌ ጴንጤ ነው ብዬ አይደለም እምለያየው። በቃ ሁሉም በስራው ነው መደገፍ ያለበት ሰው በሙሉ ነው የሚደገፈው እኛ ቻናል ላይ ብሏልና ይሄ መንፈሳዊ ነገር ላይ የምትሰራው ስራ መመረጥን ይፈልጋል። በቃ ፈጣሪ ራሱ ይሄንን ነገር በአንተ በኩል እንዲያልፍ አንዳንዴ እኮ ፈጣሪ ራሱ አምጥቶ አይደለም የሆነ ነገር የሚሰጠው ምክንያት ነው የሚያደርገው። የዛ ነገር ምክንያት መሆን በራሱ መታደል ነው። በሱ ምክንያት በጣም ብዙ ቤተክርስቲያኖች ተሰርተዋል። በጣም ብዙ ካህናት፣ በጣም ብዙ ሰዎች ተደግፈዋል። እናቶች፣ በጣም የታመሙ ሰዎች በጣም ተደግፈውበታልና የዚህ ምክንያት መሆን መብራት የሌለበት አካባቢ በሱ ምክንያት መብራት ሲበራ፣ ውሃ የሌለበት አካባቢ በሱ ምክንያት ውሃ ሲገባ፣
ያ ሁሉ ሰው ሲጠጣ ያ ሁሉ የተራበ ሰው ሲበላ ሲለብስ ማየት እንዴት የሚያስደስት ነገር ነው። በጣም 31 ሰራተኞች አደጋ ውስጥ ናቸው፣ ላሰናብታቸው ነው አለ። የማን ሰራተኞች ናቸው እነዚህ? የእሸቱ ብቻ አይደሉም እኮ የህዝቡም ናቸው። ህዝቡን ነው የሚያገለግሉት አይደል? ልክ ነሽ። እኔም የሚሰማኝ እንደዛ ነው። አሁን ይኸውልሽ ለምሳሌ የእሸቱን ተቋም እንውሰደው። የተለያዩ አይነት ሀገራት በአሜሪካ፣ በአውሮፓ፣ በአረብ ሀገራት፣ በኢትዮጵያ ውስጥ እግዚአብሔር በዚህ ዘመን ማህበረሰቡን እንዲያገለግል ስራውን እንዲሰራ የመረጠው ሰው ነው ብዬ ነው የማስበው። ምክንያቱም አንዳንድ ጊዜ እኮ ስለፈለግሽ ብቻ አታደርጊም፣ አይሳካልሽም። እኔ አንዳንድ ጊዜ ከሚቀበሉ ይልቅ የሚሰጡ ይደሰታሉ። አሁን እኔ በማን ቀናለሁ ብትይኝ በሚሰጡ ሰዎች። አሁን ሲሰጡ እኮ ሰዎች ከጊዜ ውዱንና መልካሙን ጊዜን ለእግዚአብሔር ሰጠሁት፣ ከገንዘቤ የምፈልገውንና የወደድኩትን። መቼስ ገንዘብ ትርፍ ገንዘብ ኑሮ አያውቅም። ሁልጊዜ ገንዘብ አገልግሎት አለው፣ አይተርፍም። ይሄ አገልግሎት ካለው ከማይተርፈው ገንዘብ ብዙ ሰዎች ገንዘብን ለማግኘት ራሳቸውን ይሸጣሉ። ገንዘብን ለማግኘት የሰው ሕይወት ያጠፋሉ። ገንዘብን ለማግኘት የሰው ኩላሊት ነጥቀው ይሸጣሉ። ከዛ ደግሞ በጣም የሚያሳዝነው ሻይ ይጠጣል። ጊዜውን፣ ገንዘቡን ለእግዚአብሔር አገልግሎት ሰራተኞችን ጨምሮ ሲሰጥ ታዲያ በዚህ ሰው ያልተቀና በማን ነው የሚቀና? በጣም ደግሞ የሚሰራው ስራ አሁን አንዳንዴ የሚሰራቸው ፕሮግራሞች እሱም ሲናገር መርጬ ነው የማመጣቸውንም እንግዶች የምሰራውንም ፕሮግራም መርጬ ነው አይደልና የሚሰራቸውን ነገሮች ስታየው ሁሉም ሰው እንዲማርበት። አሁን ይሄ ፐርፐዝሊ ከሌን አታክ ለማድረግ ነው ብዬ አይደለም የማስበው፣ የሆነን ሰው ለመናገር ነው ብዬ አይደለም የማስበው። በዛ ጉዳይ ግን በጣም ብዙ የሚማሩ ወጣቶች ይኖራሉ። የሱ ፕሮግራም ወጣት ያየዋል፣ ህፃናት ያየዋል፣ ትልልቅ ሰዎች ያዩታል። ይሄ ለዚህ እድሜ ብቻ ነው ብለህ የምትገድበው አይደለም። እንደው ሰሊና በጣም ይቅርታ ስላቋረጥኩሽ እና እንደው ፈገግ ምናምን ነገር ብያለሁ። አንቺም እየተቸገርሽ ነው የቀጠልሽው እና ትቀጥይዋለሽ። አንድ ጊዜ የመኪና አደጋ ደረሰብኝ። ከዛ መኪናው በጣም ነው የተጎዳው። አንድ ሰውዬ በመስኮት በኩል ብቅ አለና አንተማ ትሞታለህ፣ ጭንቅላት እንደዚህ ተመቶ በመስታወቱ እንደዚህ ተመቶ ትሞታለህ ይለኛል። እኔ ለምን ጓጓ? መኪናው አንተ ነህ እንደገጨው? መኪናው አይደለም የሚገጨክ? አዎ የሆነ መኪና መጥቶ ነው ላይ የወጣው። ገባሽ? ለምን ጓጓ? አያቀኝም እኮ እኔ እንዲሞትለት በጣም ፈለገ። ወር ለወሬ እንዲመቸው ነው። አዎ እሱ አሁን መኪና ተጋጭቶ መንገድ ላይ እያየሁት ፌንት ሊያረግ ሲል ቀድሜ ፌንት ከማድረጉ በፊት ትሞታለህ ብዬው ሞተ እኮ ብሎ እኮ ለማውራት ለሱ ወሬ እኔ ለምን ልሙት? እንዲመሽ ተረፈ ለወሬው። ስሚ አንዷ እኮ ናት ወጋው ረግሜ አወጋገክ ነው የተመቸኝ። እኔ አሁን ምን መሰለሽ ያሳቀኝ፣ አሁን ይኸውልሽ እግዚአብሔርን ያህል ትልቅ አምላክ ገባሽ? አንድ ልጁን በቀራንዮ መስቀል ላይ የሰጠን አምላክ በቀራንዮ መስቀል ላይ ደግሞ አንድ ልጁን ለኛ የሰጠበት ዋናው ዓላማና ግቡ ደግሞ የሰውን ልጅ ዕዳ ለመክፈል መሆኑን ስናይ አንቺ ዕዳ የተከፈለልኝን እኔን በአንቺ ፍላጎትና ምኞት ወጋው ብለሽ ስትወጊኝ እኔ አምላክ የለኝም እንዴ? የኔስ በለ የኔ አምላክ አንቺ ወጋው ሲል ደረትሽ ይሻልሻል እንዲያንከራክሩ ነው። አይ ግን ይኸውልህ አንዳንድ ነገሮች አሁን ቅድም በመኪናው ስታነሳው ማለት ነው ተረፈ ብሎ ሲያወራ ሰው ጆሮ አይዝም። እኛ አሁን የለመድነው እኮ አሁን በሙቪዎች እንኳን ማየት ይሄ ዩቲዩብ ላይ አጫጭር ነገሮች እንኳን ስናይ እንዴት ነው ይሄ የሚያሳዝን ነገር ነው ሰው መስማት የሚፈልገው። ለምን እንደሆነ አላውቅም። ዊርድ ነገር እንጂ ጥሩ ነገር ለማየት እንትን አይደለም። መጨረሻውን እናውቀዋለን። እና አሁን የሆነ ሰው መኪና ገጭቶት እና ሞተ ነው በተለምዶ እንኳን የምንለው ተረፈ እባክህ ነው። ተናዶ ሁላ ይችላል ተረፈ እባክህ ምናምን ሊሉ ላይ ይችላል። እና ብም ሲያደርገው አየር ላይ ግልብጥ ብሎ ጭንቅላቱ ቷ ሲል አየር ላይ እኮ ነው ነፍሱ የወጣው።
ሲሆን ሰውየው አቧራውን አራግፎ ብድግ ሲል ወሬ ያከሽፋል። እጭ ምን አለ ትንሽ እንኳን ቢቆይ በጣም ሎሬ መጥቶ ነበር። የሚገርምሽ እሸቱን አንድ ጊዜ የሆነ ሰው ጥሪ አድርጎልን ተገናኘን እና አንድ ወንበር ላይ ቁጭ አለን እና ሳገኘው ደስ አለኝ። ሁለት ነገሮች አየሁበት የሚያስደስቱ ማለት ነው። እነዚህን ነገሮች ባልናገራቸው በጣም ቅር ይለኛል። አንደኛው ነገሩን ላስቀድመው። ልጆች እያሰለጠንክ ነው። ልጆች እንዴት ናቸው? ካሜራማን እና ኤዲተሮች በጣም አሪፍ ናቸው አለኝ። ሰው እፈልጋለሁ ስለው እውነት አለኝ። አዎ በጣም ጥሩ ነው። በቃ ስልኬን ሰጠሁትና ወዲያው እዛው ጋር ቁጭ ብሎ ቴክስት አደረገ። ይሄ ጉዳይ ለሚመለከታት ሴት ይሄ ጉዳይ የሚመለከታት ሴት እኔ ከዚህ ከግብዣው ቦታ ላይ ሳልወጣ ደወለችልኝ። አሁን አየሽው አንድን ነገር የማስፈጸም ፍላጎቱ በጣም እሱ ሊዝናናን የመጣው ሊዝናና በመጣበት ቦታ ለእሱ ጋር ለሰለጥኑ ሰዎች የሥራ ዕድል ሊገኝ የሚችል ከሆነ እኔ ባልዝናና ምን አለበት? ገባሽ? ይሄን በጣም ወድጄለታለሁ። የሥራ ሰው ነው። ትጋቱን በጣም አድንቄለታለሁ። ሁለተኛው ደግሞ እኔ በጣም የሚገርመኝ አልኩት ፕሮግራሞች ናቸው። እንዴት ነው የምትሰራቸው? አሁን መቼስ እንዴት ነው የምትሰራቸው ብሎ መጠየቅ ለእንደኔ አይነት ባለሙያ ተገቢ ነው ብዬ አላምንም። ምክንያቱም አስቀድሜ ማወቅ አለብኝ ፕሮግራሞቹን። ግን ለምንድን ነው የጠየቅኩት? የሚወስዱት ጊዜ በጣም ከባድ እንደሆነ፣ አንድ ለስራው ጥራት እጅግ በጣም እንደሚጨነቅ ስላየሁ፣ እነዛ ስራዎች በቀላሉ እንደማያልቁም ስለተረዳሁ፣ የሚወስደው ጊዜና የሚያገኘው ገንዘብ ሊመጣጠን እንደማይችልም ስለገመትኩኝ እንዲያረጋግጥልኝ ነው። አይገርምሽም? ደስ አለው፣ ፈገግ አለ። ወደድካቸው ፕሮግራሞቹን አለኝ። ይሄን ፕሮግራም አይቻቸዋለሁ፣ ከዚህ አንጻር ብዬ ነገርኩትና እንዴት ነው ግን የምትሰሩት ብዬ ጠየቅኩት። ተቀርጾ ካለቀ በኋላ የመጀመሪያው ኤዲቲንግ ከተጠናቀቀ በኋላ ኤዲተሮቹና 7 የሚሆኑ ባለሙያዎች ቁጭ ብለን እናየዋለን፣ እንገመግማለን። ከገመገምን በኋላ እያንዳንዱ ሰው አስተያየት ይሰጣል አለ። አስፈላጊ ሆኖ ከተገኘ እንደገና እንቀርጻለን። ሁሉም ሰው እስኪያምንበት ድረስ የመጨረሻውን ጥረት እናደርጋለን። ከዛ በኋላ እንሰራለን አለ። አሁን አየሽ ፊልም እንኳን በዚህ መንገድ እየተሰራ አይደለም። የመጨረሻውን መስዋዕትነት ፊልሞቻችን እየተከፈለ ተሰርቶ ቢሆን ውጤታማ የመሆን እድላቸው በጣም ሰፊ ነው። እሸቱ ለስራው የሚያደርገውን ጥንቃቄ እሱ ስላለ ብቻ ሳይሆን እኔ ካየሁት አንጻር መሰክራለሁ። ባይገርምህ እጹብ ድንቅ ልጅ ብሎ አሁን ድንቅ ልጆች አለ፣ ደግሞ እጹብ ድንቅ ልጆች ብሎ የሚቀርቡ ደግሞ በጣም አክቲቭ የሆኑ ልጆች የሚመጡበት ደግሞ የራሱ ቶክ ሾው አለው እና እዛ ፕሮግራም ላይ አንዲት ልጅ የአንድ ቄስ የላኩት እንትን አለ ደብዳቤ ነገር እና እሱ ሲነበብ ስለ ቦታው ነው የሚናገሩት፣ ስለ ገዳሙ ስላለበት አካባቢ ምናምን እና እሱን ምስሉን ለማሳየት ልጅቷ የተቀረጸችው አዲስ አበባ ነው፣ ኢንተርቪው እየተደረገች ነው። ግን ያቺ ጽሁፍ ስትነበብ ቦታውን ቪዥዋል መደረግ ስላለበት ቦታውን ብቻ ለመቀረጽ ቦታው ድረስ እንደሄዱ እየተናገረ ነበር። ገባክ? ለሰው ግልጽ እንዲሆን ያንን ቦታ ለማሳየት ስለተፈለገ ከዚህ በፊት የተቀረጹ ቦታዎች ምናምን ፈልጎ እኮ ማስገባት ይቻላል። አዎ አሁን አየሽ፣ ልክ አንቺ እንደሱ ስትይ ትንቢት ፊልምን ሰራንና እኛ የመጨረሻዋ የትንቢት ፊልም መጨረሻ ላንጋኖ ነው የቀረጽናት። ላንጋኖ ስንቀርጻት የቀረጽናት ምን እንደሆነ ታውቂያለሽ? እኔና አንቺ በተደረገልን የዲኤንኤ ምርመራ መሰረት አባትና ልጅ መሆናችን ተረጋግጧል ብሎ ሮጦ ውሃ ውስጥ ይገባል። አለቀ። ውሃ ውስጥ ብቻ ለማስገባት ነው። ከዚህ ተነስተን እዛ ሄድ ነው። እሺ ፊልም ነው ይገባዋል። ገባሽ? እዚህ ጋር ግን እሱ እየከፈለው ያለው መስዋዕትነት ታይዋለሽ። በጣም ከባድ ነው። ስለዚህ እሸቱ አሁን እዚህ ፕሮግራሙ ላይ እሱ ለምሳሌ 31 ሰራተኞች ልሸኝ ነው ሲል ተቋሙ እያዘመመ ከመጣባቸው ምክንያቶች አንዱ
ስራዎቹ የሚሰሩበትና የሚወጣባቸው ወጪና ገቢው ባለመመጣጠኑ ምክንያት ነው። ከዛም ባለፈ ደግሞ ምኑ አስገራሚ መሰለክ ለሰራተኞቹ በጣም አሳቢ ነው። ያ ይመስለኛል እነዚህ 31 ከ67 ነው አሁን 31 የቀሩትና 31ዱም ደሞዝ ቀንሰው ነው የቀሩት አለ እንትን ውስጥ ድርጅት ውስጥ በዶንኪ ቲዩብ ውስጥ ማለት ነው። ሰራተኞች ቁርስ ምሳራት እዛ እንዲመገቡ ይደረጋል። የሚከፈላቸው አነስ ያለ ነው ብሎ ያሰበውን ሰራተኞች ስፔሻል ትሪትመንት አላቸው ምናምን። ይሄ ለሰራተኞቹ ሲታመሙ የሆነ ነገር ሲሆን የሚያግዝ ሰው ነው። ላይክ እንደ ፍሬንድ እንደ ቤተሰብ ነው ስራ ነው ብለው እነሱም ለዛ ይመስለኛል አሁን የሆነ ነገር ሲሆን አይ እኛማ ከመስሪያ ቤታችን ጎን ነን ብለው ዋጋ የሚከፈልለት የሆነ ክፍለ ሀገር ሲወጡ ምናምን ፊልድ ሲወጣ ሪስክ እናንተ ውስጥ እኔ አላስገድዳችሁም፣ በቃ ይሄ መንፈሳዊ ስራ ነው እኔ አላስገድዳችሁም ከፈለጋችሁ ሲል ህይወቱ ላይ ሪስክ ወስዶ አንድ ሰው አብሮ ከሚሄደው አንተ ለሱ በምትሰጠው ክብር ነው። እንደዛ ነው የሚሰማኝና ይሄ ወንድማማችነት ቤተሰባዊነት በጣም መተሳሰባቸው ለነሱ ማሰቡ እኔ አግኝቼ አይደለም ማለት በቃ የሆነ ነገር ሲያገኝ ለድርጅቱ የሚል የሆነ ነገር ሲያል ለሰራተኞቹ የሚል ሰው ስለሆነ ከ60 ምናምኑ በቃ ግዴታ ስለሆነ እነሱ ሸኝ እነዚህም እናንተም ሂዱ ስላቸው አይ ደሞዛችንን በግማሽ ቀንሰን አብረህን እንሆናለን አሉ። አሁን ግን ምን አየው ይመሰለ አንዳንድ ፌስቡክ ላይ አስተያየት የሰጡ ሰዎች የድርጅቱን ህልውና ነው ያሳጣው ማለት አውጥቶ እንደዚህ አፍ አውጥቶ መናገር አልነበረበትም ያሉ አንዳንድ ሰዎችን ተመልክቼ ነበረ። ማለትም በሌላ መንገድ መሸፈን ይችል ነበር ወይ ሌላ መንገድ መጠቀም ነበረበት እንጂ እንዴት ተቸግሬያለሁ እንዴት እርዱኝ ብሎ ይወጣል እንደ ድርጅት እንደዚህ ማለት አይከብድም ወይ የሚሉ ሰዎች ነበሩ። ላይ በቅርቡ ጀርመን ሀገር እንደዚህ አይነት ስራዎች እሰራለሁ አለ። ስለዚህ ይሄ ድርጅት ህልውናውን ማጣት ማለት ምን ማለት ነው? ይሄን ፕሮግራም ስንጀምር ይሄ የዶንኪ ዩቲዩብ የማን ነው ያልኩሽ ለዚህ ነው። ዶንኪ ዩቲዩብ የማህበረሰቡ ነው ካልን ማህበራዊ ጉዳዮችን የማህበረሰቡን ማህበራዊ ጉዳዮች ህልውናቸውን እንዳያጡ በነፃ አገልግሎት የሚሰጥ ተቋምም ጭምር ነው እንጂ እሸቱ ራሱን ችሎ ለመውጣት ለራሱ ኑሮ በልኩ ሰራተኞቹን ቀንሶ ለመስራት የሚቸገር ሰው አይደለም ሲጀመር ማለት ነው። ዶንኪ ዩቲዩብ እንደፈለገ እንዲቁልቁል ቢወርድ ለእሸቱ የሚያንስ ተቋም አይደለም። አሁን ተቋሙ የማን ነው? የማህበረሰቡ ነው ካልን ለማህበረሰቡ የሚሰጠው አገልግሎት ነው የሚቀንሰው። ሰራተኞቹ ሲቀነሱ በነበረው ጥራት ሊሰራ አይችልም። ስለዚህ እሺ እያለ የሚሄድባቸው ቦታዎች በሙሉ እምቢ እያለ ይቀራል ማለት ነው። ስለዚህ ማህበራዊ አገልግሎቱ ነው የሚቀንሰው። ለገዳማት፣ ለተቸገሩ ሰዎች መዝናኛ ብቻ ሳይሆን የሚያንጹ ህፃናትን የሚያንጹ ለማህበረሰብ ትልልቅ መልእክቶች የሚያደርሱ ሐሳቦች ላይ ይሰራል። እነዛ ነገሮች በሙሉ ይቀነሳሉ። አሁን እነዛ ነገሮች በሙሉ ከሚቀነሱ ይልቅ አገልግሎቱ የማን ነው? አገልግሎቱ የማህበረሰቡ ከሆነ ባለቤቱ ምንም እንኳን እሸቱ ቢሆን ተጠቃሚው ግን ከሱ በላይ የሚጠቀሙት ግን ሌሎች ናቸው። ስለዚህ እሸቱን መደገፍ ከእሸቱ ጎን መቆም ራስን ማገዝ ነው። እኔ የሚሰማኝ እንደዛ ነው። ስለዚህ ሁላችሁም እሸቱ መለሰ ዩቲዩብ ቻናል እየገባችሁ ቪዲዮዎች የሚሰራውን ቪዲዮዎች እንድታዩለት እንድታበረታቱት ከጎኑ እንድትሆኑ እንጋብዛችኋለን። የእኛንም ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰባችን ሆኑ። እኛ ባለን መረጃ መሰረት እስካሁን ቪዲዮውን ሰብስክራይብ ያላደረጋችሁ ነው የምታዩ ያላችሁትና ሰብስክራይብ እያደረጋችሁ አዳዲስ የምንለቃቸውን ቪዲዮዎች ወደ እናንተ እንዲደርሳችሁ ማድረግ ትችላላችሁ። ለዛሬ እዚህ ላይ ጨርሰናል። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ